መንፈስ ቅዱስ 562 ዓመት ኖሩ ስንል ብዙዎች ይደንቃቸዋል፣ ይገርማቸዋል፣ እውነትም አይመስላቸው። አዳም ስንት ዓመት ቢኖር? ስንት ዓመት ቢኖር? ማቱሳላ ስንት ዓመት ቢኖር? ከዚያ በላይ የኖሩ ቅዱሳን የሉም? እስከ ዛሬስ ያልሞቱ የሉም? አሉ። ስለ ጌታዬ አንገቴ ይቆረጥ፣ ስለ ጌታዬ እጄ ይቆረጥ፣ ስለ አምላኬ እግሬ ይቆረጥ፣ ስለ ጌታዬ ዓይኔ ይጥፋ ባያይስ ይህንን ዓለም ይህንን የመከራ ዓለም ይህንን ኃጢአተኛ ዓለም ባያይስ እያሉ ቅዱሳን ዓይናቸውን እስከ መገበር ሲደርሱ የእግዚአብሔር ዓይኖች ደግሞ ወዴት ይሆናሉ? ስለ ሕዝቦቻቸው የጸለዩት ዓይናቸውን አሳልፈው የሰጡት። አዎ እኛ እኮ እንባ የምንሰጠው ዓይን ሰጣን። እኛ እኮ ምን ደግ ብንሆን፣ ምን ቸር ብንሆን፣ ምን መልካም ብንሆን እንባ ነው የምናፈሰው አይደለም እንዴ? ከዚህ የበለጠ የምንሰጠው ነገር አለ? እነ ገብረ መንፈስ ቅዱስ ዓይናቸውን ነው የሰጡት። ምን ያደርግልኛል አሉ? ምን አይበታለሁ? እግዚአብሔርን የምናየው በዚህ እንዳይመስላችሁ ወገኖቼ፣ እዚህ ላይ በተተከለው አምፖል እንዳይመስላችሁ እግዚአብሔርን የምናየው። ቦስ ሌባ ይሁዳ የእግዚአብሔርን ገንዘብ እንዲጠብቅ የተመደበ ይሁዳ ገንዘብ ስር ሲልከሰከስ አምላኩን የሸጠ አይሁድን ስናይ የሰውን ክፋት፣ ይሁዳን ስናይ ሰው ምን ያህል ሌባ መሆኑ፣ እነ ቅዱስ ጴጥሮስን ስናይ ገብረ መንፈስ ቅዱስ ቁልቁል ተደፍተው ተዘቅዝቀው ጸለዩ ስንል ለምን ይደንቃቸዋል? ጴጥሮስ ቁልቁል አለ ተሰቀለው። አዎ እነሱን ስናይ ሰው ለአምላኩ ያለውን ክብርና ፍቅር እንዲህ ራሱን እስከ መስጠት ድረስ ጨካኝ መሆኑ እንማርባቸዋለን። ክርስቲያን አባቶቻችሁን ተክታችሁ እግዚአብሔርን በምስጋና በዝማሬ የምታመሰግኑ ወጣት የሰንበት ትምህርት ቤት ልጆቻችን በቅድስናው እግዚአብሔር ያመሰገነው ሰው መዝሙረኛው ነቢይ ቅዱስ ዳዊት የእግዚአብሔር ዓይኖች ወደ ቅዱሳኑ ናቸው፣ የእግዚአብሔር ዓይኖች ወደ ጻድቃኑ ናቸው፣ ጆሮቹ ወደ ልመናቸው ክብር ምስጋና ይግባው። አዎ የእግዚአብሔር ዓይኖች ወዴት ናቸው? እስቲ ንገሩኝላችሁ፣ ወዴት ናቸው? አዎ የእግዚአብሔር ዓይኖች ዘወትር ሁልጊዜ ጠዋትና ማታ ቀንና ሌሊት የሚመለከቱ ቅዱሳኑን ነው። እግዚአብሔርን የሚያመሰግኑት ሕይወታቸው፣ ዘመናቸው፣ ራሳቸው አሳልፈው ለእግዚአብሔር የሰጡትን ትመለከታለች የእግዚአብሔር ዓይን። ነቢየ እግዚአብሔር ቅዱስ ዳዊት የእግዚአብሔርን ቸርነት የቀመሰ ሰው ነው። የእግዚአብሔርን ደግነት ያየ ሰው ነው። በሕይወቱ ብዙ መከራን ከተቀበለ በምድር ላይ ሳለ ዘመኑን በምስጋና በዝማሬ ብቻ ያሳለፈ ሰው አልነበረም። ነገር ግን በዘመኑ መከራንም የተቀበለ ሰው ነው። ይሁን እንጂ እግዚአብሔር ጣዕሙ ወታይብሩ ከመሄድ እግዚአብሔር ጣዕሙ እግዚአብሔር አምላክ እባካችሁ ሰዎች እግዚአብሔር ክፉ እንደሆነ
መዓቱ የበዛ እንደሆነ አታስመስሉት። እግዚአብሔር መዓቱ የራቀ ምሕረቱ የበዛ ቸርነቱ የበዛ የበረከት አምላክ የፍቅር አምላክ የልደት አምላክ ቸር መሐሪ ይቅር ባይ እንደሆነ እባካችሁ ሳትርቁ ቀረብ ብላችሁ አይታችሁ ቀምሳችሁ አመስግናችሁ በቤቱ ተገኝታችሁ እዩት አለ ነቢየ እግዚአብሔር ቅዱስ ዳዊት። ያን ጊዜ ዓይኖቹ ሁሉ ወዴት ይሆናሉ? ወዴት ይሆናሉ? አዎ ያን ጊዜ ጆሮቹ ሁሉ ወዴት ይሆናሉ? ወደ ልመናቸው። ዛሬ ወገኖቼ ብዙ ነገር እንለምናለን፣ ስለ ብዙ ነገር እንጸልያለን፣ ስለ ብዙ ነገር እናለቅሳለን፣ ስለ ብዙ ነገር እናነባለን። ነገር ግን ልመናችን ሳይሰማ እንባችን ሳይታበስ ለዘመናት ለረጅም ጊዜ በለቅሶና በዋይታ ውስጥ የምንቆይበት ምክንያቱ እጄ ምንድነው ስለሱ፣ እግሬ ምንድነው ስለሱ፣ ስለነሱ ይሆና። አዎ በእነሱ ስም ተሰብስበን የምናመሰግነው ማንን ነው? ዛሬ እንዲህ በጋራ ሆነ አምላካችን እግዚአብሔርን እንድናመሰግን ስሙን እንድንጠራ ክብሩን እንድንናገር ሥጋውን እንድንበላ ደሙን እንድንጠጣ ቃሉን እንድንሰማ እንዲህ በአንድነት በኅብረት ሆነ በጋራ ሆነ ቅዱስ እግዚአብሔር አምላካችንን እንድናመሰግነው ምክንያት ሆነው የሰበሰቡ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ዛሬ በጌታ ፊት ቃል ኪዳን የተቀበሉበት እንደው እንዲሁ የረፍታቸው መታሰቢያ እንዲሁ ወደ ቅድስት ሀገር ወደ ኢትዮጵያ ሀገራችን ለልመና ለጸሎት ለምልጃ ሀገራቸውን ትተው ወገኖቻቸውን ትተው ዘመዶቻቸውን ትተው ለቅዱሳን ዘመዳቸው ማን ነው? ተናገሩ ሁላችሁ። ማን ነው? ለቅዱሳን ዘመዳቸው ማን ነው? አባታቸው ማን ነው? እናታቸው ማን ናት? እግዚአብሔር ነው። አዎ ወገሌ ወደዚህ አለ፣ እገሌ የሚባል ዘመን እዚህ ስፍራ አለ፣ ወደዚህ ሀገር ቢሄድ ያልፍልኛል፣ ሰርቼ ኑሮዬን አሻሽላለሁ እያሉ አይሄዱም ቅዱሳን። ጻድቁ ገብረ መንፈስ ቅዱስ ኑሯቸውን ለማሻሻል ሀገራቸውን ሊይዛን ክርስቶስ ሁለተኛ ምስራቅ የፀሐይ መውጫ ማን ናት? ድንግል ማርያም እናቱ። ሁለተኛ ከዋክብት ማን ናቸው? ቅዱሳን ናቸው፣ ጻድቃን ናቸው፣ ሰማዕታት ናቸው። የሚያበሩ ከዋክብት በሥራቸው በትሩፋታቸው በገድላቸው በቅድስናቸው በንጽሕናቸው በተጋድሎአቸው በደማቸው ሃይማኖትን ጠብቀው ለእኛ የገቡበትን ዕለት እናስባለን። እንዲሁ በጸሎታቸው የተማጸነ በምልጃቸው የተማጸነ በጸሎታቸው ያመነ በስማቸው የተማጸነ መንግሥቱን እንደሚወርስ እግዚአብሔር ቃል የገባላቸውን ዕለት እናስባለን። ገብረ መንፈስ ቅዱስ ወደ ሀገራችን የመጡት ስለኛ ስለ ኃጢአተኞቹ ለመማለድ ነው፣ ለመጸለይ ነው። ስንት ዘመን ነው በዝቋላ ባህር ላይ ቁልቁል ተዘቅዝቀው ስለኛ የማለዱት? ስለ ሰው ልጆች ስንት ዓመት ነው የጸለዩት? እስቲ ንገሩ። ስንት ዓመት ነው የጸለዩት? 100 ዓመት። ስንት ዓመት ነው የጸለዩት? 100 ዓመት። እሳቸው 100 ዓመት ተዘቅዝቀው ሲጸልዩ እኛ 100 ዓመት እንኖራለን እንዴ? እስቲ ንገሩ። 100 ዓመት እንኖራለን እንዴ? ወገኖቼ ይገርማል።
የቅዱሳንን ነገር ስናስብ ይደንቃል። ታሪካቸው ሲነገር እውነት አይመስልም። ታሪክ እውነት ነው፣ ግን ስንነግራችሁ ተረት ይመስላል። ገብረ መንፈስ ኤልያስ ስንት ዓመቱ ነው? ሄኖክ ስንት ዓመቱ ነው? ሞተዋል እነዚህ ቅዱሳን ስንት ዓመቱ ነው? አሁን ወደዚህ ምድር ከመጡበት ጊዜ ጀምሮ እስከ ዛሬ ድረስ ሕያዋን ናቸው። ስለ ቅዱሳን ስንናገር ስንመሰክር የሚጨንቃቸው ሰዎች አሉ። ነገር ግን የእግዚአብሔር ዓይኖች ወዴት ናቸው? ወደ ቅዱሳኑ። ስቡሕ እግዚአብሔር በምክረ ቅዱሳኑ። ነቢየ እግዚአብሔር ቅዱስ ዳዊት ስቡሕ እግዚአብሔር በቅዱሳኑ አንደበት የተመሰገነ ነው አለ። ሁልጊዜ ይመሰገናል። አንደበታቸው ክፋት ሳይነገር፣ አንደበታቸው ሐሜት ሳይገባ፣ ክፉ ሳይነገር ከተወለዱ ጀምሮ እስከ ዕለተ ዕረፍታቸው ድረስ እግዚአብሔርን እንዳመሰገኑ ይኖራሉ። እንዴት ጆሮቹ ወደ እነሱ አይሆንም? ቤት በኩል ይመልከተን። እኛ ቅዱሳን አንደበታቸው ለምስጋና፣ አንደበታቸው ለዝማሬ የተከፈተ ነው። የእኛ አንደበት ዛሬ ለምንድን ነው የሚከፈተው? የእኛ ጆሮ ዛሬ ምንድን ነው የሚሰማው? የእግዚአብሔር ጆሮዎቹ እንዴት ወደ እኛ ልመና ይሁኑ? የእኛ ጆሮ ኃጢአት ብቻ እየሰማ፣ ክፋት ብቻ እየሰማ፣ ተንኮል ብቻ እየሰማ፣ ምቀኝነቱን ብቻ እየሰማ፣ አድመኝነቱን ብቻ እየሰማ እንዴት የእግዚአብሔር ጆሮዎች ወደ እኛ ይሆናሉ? ወደ ቅዱሳኑ ናቸው። ዓይናችን ክፉ እያየ፣ አንደበታችን ከሐሜት ሳይገታ፣ ጠዋት ስንወጣ የጀመርን አንደበታችን ምስጋና ካላወቀ እንዴት እግዚአብሔር ወደ እኛ ሊመለከት ይችላል? ብዙ ነበርን እኮ ብዙ ጸለይ። ለምንድን ነው ያልተሰማ ነው? መከራው ለምንድን ነው ከኛ ያራቀው? ችግሩ ለምንድን ነው ከኛ ያራቀው? መተዛዘኑ ለምንድን ነው ከኛ የራቀው? ትግልና ጻድቃን ነው ዛሬ የት ሄዱ? የእግዚአብሔር ዓይኖች ወዴት ዞሩ? ጆሮዎቹ ወዴት ሄዱ? በሰማይ ያሉትን ቅዱሳን ብቻ ለመስማት። አዎ እግዚአብሔር አምላክ ያቺን ኃጢአተኛዋን ከተማ፣ በደለኛዋን ከተማ ላለማጥፋት ሲል ጥቂት ጻድቃን በከተማው ባገኝ እምርልሃለሁ ነበር ያለው እኮ አብርሃምን እግዚአብሔር። ስንት ጻድቃን ባገኝ ነው ያለው? ስንት ጻድቃን ነው ያለው? 50 ጻድቃን ባገኝ ነው አብርሃም። አብርሃም የተጠራጠረ ባይገኝ ምሳሌ ጌታው ይቺ ከተማ 50 ጻድቅ ቢጠፋስ 40 ብቻ ቢሄድስ? ጌታችን አይደለ? ይቅር ባይ አይደል? መሐሪ አይደል? ምክንያት ይፈልጋል። ሊምረን፣ ሊታረቀን፣ ሰላም ሊሰጠን ምክንያት ይፈልጋል። 40 ቢኖሩ አላጠፋም አለ እግዚአብሔር። 40 ጻድቅ ጠፋ በከተማው። አብርሃም አሁን ተጠራጠረ። ጌታውን እንደው 30 ብቻ ቢሆንሳል? እየወረደ ሄደ። ዛሬም እንደዚህ እየሆንን ነው። በከተማው እንዴት ሽማግሌ ይጠፋል? እንዴት የሚማልድ ይጠፋል? እንዴት የሚያስታርቅ ይጠፋል? ሰላም የሚያወርድ ያው ስለ ሕዝባቸው እነ ገብረ መንፈስ ቅዱስ ቀና ብለው ሰማይን መመልከት አቅቷቸው ጌታዬ ሆይ እኔ ቀና ብዬ አንተን መመልከት አልችልም፣ ስለዚህ ተዘቅዝቀው ቁልቁል በደላችን ምን ያህል ቢከፋ ነው? ኃጢአታችን ምን ያህል ቢበዛ ነው?
አዎ በጌታ ቁስል ድነን ነበር፣ ክብር አግኝተን ነበር። ተመልሰን እንዴት እንዋረዳለን? በክርስቶስ ሰላም አግኝተን በክርስቶስ ከብረን ህብረት አግኝተን አንድነት አግኝተን ፍቅር አግኝተን ሰላም አግኝተን የተራራቅነው ተቀራርተን አንድ ሆነን ዳግመኛ ተመልሰን ስንበታተን ምን ገባብን? ምን ገብቶብን ነው? የአባቶቻችን በረከት ወዴት ርቆን ነው? ትናንት ስለ ወገኖቻቸው በውስጥ ዓይናችን ነው። አዎ የውስጥ ዓይን እግዚአብሔርን ማየት አልቻለ። እዚህ ላይ የተኮለኮለው ዓይን እግዚአብሔርን መመልከት አይችልም። የውስጥ የጆሮ እግዚአብሔርን መስማት ካልቻለ እዚህ ላይ የተነገረው ቃል መስማት አይችልም፣ ማዳመጥ አይችልም። ያንላቸዋል እዚህ ላይ የተተከለው ዓይን እግዚአብሔር እዚህ ላይ ባይኖር እግዚአብሔርን ከማየት ይከለክላቸዋል። አዎ እዚህ ላይ ያለው ዓይን ቢያጡ ማየት የሚቀረው ኃጢአትን ነው፣ በደልን ነው። በዓለም ላይ ያለውን የሚያሸበርቀውን ነገር ነው። እግዚአብሔርን ማየት አይጋርድም። እግዚአብሔር የሚታየው በውስጥ ነው። አዎ እግዚአብሔርን የምናስበው በልባችን ነው። እንኳን እግዚአብሔርን ሰውን እንኳን አንዳንድ ጊዜ አይታችሁት ሳትመለከቱ ስትቀሩ ምነው አይተኸኝ አለፍከኝ የሚላችሁ ሰው አላጋጠማችሁ? አረ በፍጹም አላየሁህም ያላችሁት ሰው የለም? አላየሁህም እንዴ አይተኸኝ እንዴ አይተኸኝ አላየሁህም። አዎ ካላስተዋሉ ካልተመለከቱ ማየት አይቻልም። የሰማችሁትን ነገር ካላዳመጣችሁ አረ በፍጹም አልሰማሁም እኔ ብላችሁ አታውቁ። ይህንን መስማት እዚህ ያለው አጠገቤ ያለውን መስማት ያልቻል እንዴት እግዚአብሔርን መስማት ትችላለህ? አጠገቤ ያለውን ወገንህን ማየት ካልቻል፣ ማሰብ ካልቻል፣ መተዛዘን ካልቻል እንዴት እግዚአብሔርን ማየት ትችላለህ? አይቻልም። ሐዋርያው ቅዱስ ዮሐንስ አጠገቤ ያለውን ወንድምህን ካልወደድክ እንዴት እግዚአብሔርን እወዳለሁ ትላለህ? እስቲ እግዚአብሔርን የምትወዱ እጃችሁን አውጡ። እስቲ እግዚአብሔርን የምትወዱ ሰው ጉድ እኮ ነው። እንደመለሱ መቻልኩ። እግዚአብሔርን የምትወዱ ሰዎች እስቲ እጃችሁን አውጡ እና እግዚአብሔርን አመስግኑበት። እሺ እግዚአብሔርን የማትወዱ ሰዎች እጃችሁን አውጡ። የለም ውሸት እኮ ነው በቃ። አሁን ከዚህ መካከል ከወንድሙ ጋር የተቀያየመ የለም? ከወንድሙ ጋር የተጣላ የለም? የለችም። ግን ሁሉም እጁን አውጥቷል። ውሸት ነው ማለት ነው። እንመለስ ወደ ልባችን። የእነ ገብረ መንፈስ ቅዱስ አምላክ ይታረቀን፣ ይለመነን፣ ጸሎታቸው ይጠብቀን። አሜን በሉ። እግዚአብሔርን አመስግኑላችሁ። ወከብሩ ገብረ መንፈስ ቅዱስ ዘሰረቀ ማክለስያ ቤተ ክርስቲያን ዘመሰነ Amen.
መተሳሰብ ያልቻለበት ዘመን ጥቅም ብቻ እየገዛ እንዴት ይዘለቃል? እንዴት ይሆናል? ራሳችንን ካልሰጠን ካልተውን በስተቀር ካልናቅን በስተቀር ራሳችንን ቤተክርስቲያንን ማዳን አንችልም። በእንዲህ አይነት ጉዞ በእንዲህ አይነት አካሄድ ቤተክርስቲያንን መታደግ አይቻልም። እንደነ ገብረ መንፈስ ቅዱስ ቤተክርስቲያንን ለመጠበቅ ኮሎሙ አበ እውነተኛ አባት እውነተኛ መሪ ለመሆን እንደነ ገብረ መንፈስ ቅዱስ ራስን መካድ ያስፈልጋል። መክሮ ያስፈልጋል። እውነተኛ እረኛነትን እንደነ ገብረ መንፈስ ቅዱስ ማሳየት ካልቻል ምንና ራሳችንን ያለ የነበረ ነው። ዘመኑ አልተለወጠ፣ እየተለወጠ ያስቸገርነው እኛ ነን። ፀሐይ ስራዋን አላቋረጠችም። ትናንት የነበረ መስከረም በየዓመቱ የሚመላለሰው ጥቅምት አልቀርም ይመጣል። እግዚአብሔር ስራውን አላቋረጠም። መስከረምን አላስቀረም፣ ጥቅምትን አላስቀረም፣ ክረምትን አላስቀረብንም፣ በጋውን አላስቀረብንም። ፀሐይ ስራዋን አላቋረጠችም። ጨረቃም እንዲሁ ቀን ጊዜውን ጠብቆ ይወጣል፣ ጨለማም ጊዜውን ጠብቆ ይጨልማል። ዝናብም በወቅቱ ይዘንባል። ፀሐይ በጊዜዋ ትወጣለች። እኛ ግን አስቸጋሪ ሆንን። አዎ እንደ ሰው አስቸጋሪ ፍጥረት በምድር ላይ ምን አለ? እንደ ሰው አስቸጋሪ ክፉ ፍጥረት እንደ ሰው በጎ ፍጥረት የለም በምድር ላይ። ክፉ ሰው ነው፣ ደጉ ሰው ነው። እግዚአብሔርን የወለደ ሰው ነው፣ የገደለም ሰው ነው፣ የሰቀለም ሰው ነው። እግዚአብሔር የተወለደው ከሰው ነው፣ የተገደለውም በሰው እጅ ነው፣ የተሰቀለውም በሰው እጅ ነው። እንደ ድንግል ማርያም የሰውን ደግነት፣ የሰውን መልካምነት፣ የሰውን ርኅራኄ፣ የሰውን ቅድስና፣ የሰውን ንጽሕና፣ የሰውን ክቡርነት የምናይባት መስታወት ናት። እንደ ገብረ መንፈስ ቅዱስ የሰውን ጥንካሬ፣ የሰውን ተጋድሎ፣ ለአምላኩ ያለውን ፍቅር ሰውነቱን አሳልፎ እስከ መስጠት ድረስ ራሱን መካድ እንደሚችል የምናይባቸው መጽሐፍቶች